ተመልካቾቻችን እንደምን ሰንብታችኋል? ሳቅ በሳቅ ፕሮግራም ጀምሯል። ዛሬ በተለየ ሁኔታ እንግዲህ ሳቅ በሳቅ ጥያቄዎች እየጠየቅን የምንስቅበት ዘና የምንልበት ፕሮግራማችን ነው። በተለየ ሁኔታ በዛሬው ፕሮግራማችን ስለ ሀረር እየጠየቅን ቆይታ እናደርጋለን። ሀረር ጀጎል ውስጥ ገብተን ማለት ነው። ስለዚህ በዛሬ በልዩ የሳቅ በሳቅ ፕሮግራማችን እንግዲህ ስለ ሀረር እየተጠያየቅን ቆይታ የምናደርግ ይሆናል። አብራችሁ እንድትሆኑ እንጋብዛለን። ወደ መጋላ ጉዶ እንወርዳለን። በተለየ ሁኔታ እንግዲህ ትልቁ ገበያ እየተባለ በሚጠራ ቦታ ላይ እየተጠያየቅን ቆይታ እናደርጋለን። ስለ ሀረር ነው ዛሬ ቆይታ የምናደርገው። አብራችሁ እንድትሆኑ እንጋብዛለን። መልካም ጊዜ። ሀረር ስንት በሮች አሏት? 5 በሮች አሏት። እስቲ ስማቸውስ? ሰንጋ በር፣ ኤረር በር፣ ቡዳ በር፣ ማነው ዶክ በር፣ ደግሞ አንድ ቀረ አይደለም፣ ፈላና በር። ሙሉውን ነግረውኛል። ምናልባት ለምን ያገለግሉ ነበር? እስቲ ታሪኩን የሚያውቁት ነገር አለ? ሰዎች ምናልባት እንደምሉት ሆኖ የመውጫና መግቢያ በራቸው የድሮ የጥንት አባቶቻችን የዛሬ ስንት ዓመት በፊት ይበልሽ እና የአባቶቻችን መግቢያና መውጫ በር ነበር። በዚህ ከዚህ ጋር ተያይዞ የተሰጣቸው ስም 5 በሮች አላት። 5ቱ በሮች አንዱ አስማዕ ዲንበሪ ይባላል። በአማርኛም ሸዋ በር ይባላል። ሁለተኛው አሱም በሪ ይባላል። በአማርኛው ፈላና በር ይባላል። ሶስተኛው ኤረር በር ይባላል። በሀረሪ አርጎ በር ይባላል። ታያኛው ሰንጋ በር ይባላል። በሀረሪ ሱጣጥ በሪ ይባላል። 5ቱ በሮች ማለት ነው። አንድ ቀረሻ በድሮ በሪ ይቀራል። በድሮ በሪ ይባላል። በአማርኛ ቡዳ በር ይባላል። 5ቱንም ገለጽሽልኝ በትክክል ተመልሷል። ለምን አገልግሎት ነው የሚውሉት እነዚህ በሮች? በፊት ድሮ በር ነበረው አሉ እስከ 12 ሰዓት ላይ ያው የገጠር ሰዎች 12 ሰዓት ላይ ጨርሶ ይወጣሉ አሉ። 12 ሰዓት ሲሆን ይዘጋል ነበር። ቁልፍ ነበረው አሉ ድሮ ማለት ነው። ያመሸ እዛው በቃ እዛው ይቀራል። የገባ በ12 ሰዓት በፊት ገባ ማለት ነው። 12 ሰዓት ካለፈበት የራሱ ችግር ነው ማለት ነው። ሀረር ላይ 5 በሮች አሉ። አንደኛው አሰዲን በሪ፣ አስማዕ ዲንበሪ፣ አሱም በሪ፣ አርጎ በሪ፣ ሱቁጥ አጥበሪ፣ በድሮ በሪ፣ በድሪ በሪ ይባላል በአማርኛው። እና ትናንሽ በሮች እንደገና አሉ። ትልቅ ሳይሆን ትንንሽ በሮች ከሁሉም ከ5ቱም በሮች ትናንሽ በሮች አሉ። ለምን ያገለግሉ ነበር በሮቹ? በፊት ላይ በሮቹ 12 ሰዓት ሲሆን ይዘጋ ነበር። አንድ እንግዳ ሲመጣ ከሰንጋበር ሱጣጥ በሪ ላይ ይመዘገባል። ከዛ በኋላ የት እንደመጣ ይመዘገባል። እዚህ ነዋሪ ከፈለገም ያው ይኖራል ማለት ነው። ካልፈለገም ሊሄድ ይችላል ማለት ነው። እንደዛ ነበር አገልግሎት የሚሰጡት እንደዛ ነበር አገልግሎት የሚሰጡት። 5 አላት። 5ቱም አንዱ በአደረኛ ማን ነው ሸዋበር ይባላል። ሁለተኛው ቡዳ በድሮ በር ይባላል በሀረኛ። ሶስተኛው ደግሞ አርጎ በሪ፣ አራተኛው ሱጣጥ በሪ፣ 5ኛው ደግሞ አሶሚን በሪ ይባላል። ሙሉን ነግረሽኛል። እስቲ በድሮ ጊዜ ለምን አገልግሎት እንደሚውል ታውቂያለሽ? በሮቹ ምን ይደረግ ነበር? በሮቹ ድሮ ይዘጉ ነበረ ይባላል እና እስከ 12 ሰዓት ነበረ። እስከ 12 ሰዓት ከዛ በኋላ ይዘጋ ነበረ ይባላል። ይዘጋል በቃ 12 ሰዓት ከሆነ ማንም ሰው አይገባም። አዎ መግቢያም መውጫም የለውም ማለት ነው። በጣም ይገርም ነው። አዎ። ሌላው ጥያቄያችን በሀረሪ ባህል ቤት ውስጥ መደቦች አሉ። የመጀመሪያውን ይገልጹልኛል? የመጀመሪያው መደብ ምንድነው? ስሙ ምንድነው? ግዲር ነደባ ይባላል። ተቀጥሎ ጢድ ነደባ ይባላል። ቀጥሎ አሚር ነደባ ይባላል። 5 መደቦች ናቸው አሉት። ቀጥሎ ገብቴር ነደባ ይባላል።
ቀጥሎ ምንድነው ማነው ማነው እንትኖች የሚቀመጡበት ድሮ አያቶቻችን የሃይማኖት አባቶች የሚቀመጡበት አዎ ሱትሪ ነዘባ ይባላል። እዚህ 5 መደቦች አሉ። ከ5ቱ መደብ ይሄ የጠየቅኩት የመጀመሪያው መደብ ማን ነው የሚቀመጥበት? ያው እንትን ባለ እንትኖች ልክ እንደ ሳሎን ቤት ማለት ነው። ትልቁ መደብ አዎ ትልቁ ቤት ልክ የሚቀመጡበት ጊዜር ነዘባ የሚባለው አባቶች የሚቀመጡበት ነው። ሽማግሌዎች የሚቀመጡበት ነው። አሚር ነዘባ የሚባል ደግሞ የድሮ እንደ ማለት ነው። በአማርኛ እንደ ንጉስ የተከበረ ሰው አሚር ነዘባ የሚቀመጥበት ነው። ጊዜር ነዘባ ይባላል። ማን ነው የሚቀመጥበት? ማን ይቀመጥበታል? አባወራ ይቀመጣል። እስቲ 5 መደቦች ነው ያሉት አይደል? እስቲ ንገሪን እስቲ። ይሄን በትክክል መልሰሻል። የአምስቱ የትልቁ ነደባው የአባወራ ነደባ ነው። ጊዜር ነደባ ይባላል። ትንሹ ነደባ ያው ሁሉም ይቀመጡበታል። አሚር ነደባ ማለት የእንትኑ ሰው በቃ ይሄ ለሀገሩ ትልቅ ሰው ተጠሪ ሰው አሚር ነደባ ይቀመጣል። እንደዛ ነው። ገብትሄር ያው እና ልጆቹም ይቀመጣሉ። ባለቤቷም አንድ ላይ ልጆች አንድ ላይ ይቀመጣሉ። ሀረሪ መደብ ጊዜር መደባ አለ፣ ገብትሄር አለ፣ አሚር ነደባ አለ፣ ትንሹ እንደገና አለ። እነዚህ ለምን ማን ነው የሚቀመጡበት? እስቲ ንገሩ። ቃዲ የሆነ ቃዲ ዳኛ የሆነ ማለት ነው። ወይ ከጢብ ከሆነ ታላቅ ሰዎች እዛ ይቀመጣሉ። ሌላ የመጀመሪያው መደብ ላይ አሚር መደባ ላይ ጊዜር መደባ ላይ ትላልቅ ሰዎች ይቀመጣሉ። ገብትሄር በሚባለው ትናንሽ ልጆች ይቀመጣሉ። ድሮ ከላይ ከጊዜር መደባ አንስተው መጽሐፍ ቁርአን ይጽፉ ነበር። ከዛ ወረድ ብለው እስከ ታች ድረስ ይጽፉ ነበር። የኛ ቁርአን እንደዛ ይጻፍ ነበር። ደግሞ ሲጽፉት አይበላሽም፣ ምንም ነገር እንደዚህ ለዛም ያገለግል ነበር። እንደገና ጣቄት የሚባል አለ። እዛ ውስጥ መጽሐፎች ይቀመጣሉ። እንደ ላይብረሪ ማለት ነው። ትላልቅ መጽሐፎች ቁርአን ይሁን ሌላም ነገር እዛ ይቀመጣል። ጊዜር ነዘባ ይባላል። አዋቂዎች ነበር የሚቀመጡበት፣ ትልልቆች ሰዎች ማለት ቁርአን ምናምን የሚቀሩ እና ሁለተኛው ደግሞ ሴቶች ምናምን የሚቀመጡበት ነው። አራተኛው ደግሞ ሶስተኛው ገብትሄር ይባላል። ሴቶችና በቃ እንዲ ከበታች ትንሽ ከዛ በታች ያሉት ማለት እነሱ ይቀመጡበታል። አንዱ ደግሞ አሚር ነዘባ ይባላል። አባወራው የሚቀመጥበት ነው። እኔ አንዱን ጠየቅሽ ሁሉንም አብራራሽልኝ፣ ለምን አገልግሎትም እንደሚውል ማለት ነው። ያው ሀረሪ ባህል ቤት ያው ብዙ የባህል ነገሮች አሉ። እኛ አሁን ዛሬ መደቡን የጠየቅነው ሙሉም መልሰሽልኛል። ሀረር አሁን በቱሪዝም በጣም እየተዋበች ነው። ብዙ ሰው ወደ ሀረር እየመጣ ነው። ይሄ የቱሪዝም ዘርፉ ብራንድና ሎጎ ምንድን ነው? ምን በመባል ነው የሚታወቀው? የሀረር ቱሪዝም ሎጎ አላስታውስም። ምናልባት የማስታውሰው ነገር ካለ ነገርሽ ነገር አለ ስለ ሀረር። ምንድነው ሀረር በአሁኑ ጊዜ ከኮሪደር ልማት ጋር ተያይዞ ሀረር አስቀድሞም ከሀገራችን በስተምስራቅ በኩል የምትገኝ ታሪካዊቷ ጥንታዊ ከተማ እንደነበረች ሁላችን የምናውቀው ጉዳይ ነው። ከዚህ ጋር ተያይዞ በአሁኑ ጊዜ በተለይ ከኮሪደር ልማቱ ጋር ተያይዞ ሀረር በአሁኑ ጊዜ በጣም ከፍተኛ ከኢትዮጵያ አሉት ከተባሉት ከኢትዮጵያ ከተሞች ካሉት ኮሪደር ከተካሄደባቸው ከተሞች አንዱ ነች። ከዚህ ጋር በኮሪደሩ በተከናወኑ ኮሪደር ውስጥ ለውስጥ መንገዶቿ በጣም ውብ በሆነ በድንጋይ ጥብር አምሮ በጣም ውብ ሆና ነው ሀረር በአሁኑ ጊዜ ውስጥ የምትገኘው። በዚህ አንጻር ከቱሪዝም ጋር ተያይዞ በፊት ሀረር እንጃ ከ8 ዓመት በፊት ከለውጡ በፊት
በእግር በተወሰኑ ቱሪስት ነበር የሚገባ የነበረው። በአሁኑ ጊዜ ውስጥ ቢያንስ በቀን ሀረር 20 ሺህ እንደው 15 ሺህ 10 ሺህ ቱሪስት እየገባበት ያለው ሁኔታ ነው ያለው። በጣም ቱሪስት እየጎበኛን ነው። ሌሎችም እየጓጉ ነው ያላዩም። በጣም ሌሎች እየጓጉ ነው ያሉት ለማየት። እዚህ አካባቢ ምን ያሉ አሁን እዚህ ትልቁ ገበያ ነው የሚኖሩት። ጎብኚዎች ሲመጡ ማስተናገዱ ላይ ያው ሀረር በፍቅር እንግዳ በመቀበል ነው የምትታወቀውና እስቲ ጎብኚዎችን ሲያዩ ምን ይላሉ? ጎብኚዎችን ሲያዩ እየተቀበልን እኛን ሁላችንም በተለይ ሀረር እንደምናውቀው እንግዳ ተቀባይ ነን። ባህላችን ሙስሊሙም ክርስቲያኑም ተስማምቶ የሚኖርባት ከተማ ነው፣ ተፈቃቅረን እና ስለዚህ በዚህ አንጻር ሙስሊሙ ሆነ ክርስቲያኑ አይቶ ቱሪስቶች ሲመጡ ጋይዶችም ለነገሩ አሉ። ለነገሩ ግን እኛም በበኩላችን በፍቅር ወደኛ ሲመጡ በፍቅር አስተናግደን ራምቦ ቤት የት ነው ብለን ሲጠይቁን አስተናግደን እናሳያቸዋለን። ሸሪፍ ሙዚየም አለ። ሸሪፍ ሙዚየም ተቀብለን እያሳየናቸው ነው ያለው። ሁሉም ተስማሚ ሀገር ነች። አየሩም ተስማሚ ነው ለሁሉም። ለአንድ ሰውም ባዳ አትሆንም። እናት ነች እሷ። ሁሉ ሲመጣ ትቀበላለች። ሀረር እናት ነች። በአንድም ሀገር አንድ ጊዜ ያሉ እዚህ ሄጂ የፈል ያልሄድኩት ሀገር የለም እንደ ሀረር ምቹ ሀገር የለም። አየሯም ተቀባይ ነው። ሰውም እንደዛው ሰውም እንኳን ጅቡ ራሱ ከሰው ጋር ተስማምቶ የሚኖርበት ሀገር ነው። በትክክል ሰው ፍቅር ነው። ስለዚህ መተው መጥተው ይጎብኟት ሀረርን። መተው ይዩን። ሀረር ተቀይራለች። ሌላ ሀገር መስላለች። ሌላ ሀገራችን ለድሮ ያያትና አሁን ያያት በጣም ልዩነት አለው። ድሮ ምንም እንትን አለ። ይቺ አሁን 4 አመት በጣም ተቀይራለች። አላህ ይስጣቸው ሁላቸውም። እንትናችንም ኦርዲን በድሪንም አላህ ያቆይልን። ሀረርን ቀየራት ብቻ እንጂ ሁሉም ነገሯን። አዎ ሀረር ተሻሽላለች፣ እድገት አገኘች። እየመጡ ሀገራቸው ሲመለሱ እነዛ ለማድረግ ይፈልጋሉ ማለት ነው። እና ሀረር ምሳሌ እና ተምሳሌት ነች ማለት ነው። በየጀጎል ውስጥ አሁን ተለጥፎ እናያለን። ሀረር ምንድን ነው የሚለው? ሀረር ዘመናምን ምን ይባላል? እንደዛ ነበር የሚባለው። እስቲ ንገርኝ። እሱን ነው የፈለኩት። ሀረር ዘቪሊዮን ገሚል ምንድን ነው የሚባለው? እኔ እንጃ። ሀረር ምንድን ነው? ዘቪሊንግ ሚል ምንድን ነው ሰው የሚባለው? ዘሊቪንግ። አዎ ዘሊቪንግ ሚውዚየም ነው። ዘሊቪንግ ሙዚየም ጎበዝ። ሀረር ያው ሙዚየም ናት ማለት ነው አይደል? ዘሊቪንግ ሙዚየም። አዎ ውስጥ ሁላ ተለጥፏል። ይሄን ማወቅ አለብን። አዎ አለ። ሀረር ያውን የቱሪዝም ሎጎዋ ብራንዷ ሀረር ህያዊቷ ሙዚየም ነው የምትባለው። መልካም። እስቲ አሁን ላይ የሀረር ቱሪዝም እንዴት ታየዋለሽ? እስቲ ብዙ ጎብኚ እየመጣባት ነው አይደል? እስቲ እዚህ እናንተ ጋር መጥቶ እነዚህ አሁን ሀረር ላይ የሚገኙ ቅመማ ቅመሞች አሉ። እስቲ ንገሪኝ። ሀረር ብቻ የሚገኙ እነኚህ ሁሉም እነኚህ ቅመማ ቅመሞች ናቸው። እንደዛ ነው። ይሄ አሁን ምንድን ነው የሚባለው? ለየት ያለ ነገር ነው። አሁን አላውቀውም። እዚሁ ሀረር ተወልጄ አድጌ። መድኃኒት ነው። ይሄ ደግሞ መቅመቆ ይባላል። የሀረር የጎፍላ ምናምን የባህል መድኃኒት ነው። ይሄ ምንድነው ማለት መቅመቆ ይባላል። ይሄ ተፈልቶ ነው የምጠጣው። ይሄም እንደዛው። ይሄም የጎፍላ ነው። ያው 3 ይሄም እንደዛ ነው። ወደዛ ሲያሉት ማለት ሀረር ላይ በተለይ የሚገኙ ይሄ እኮ ቆንጠር ይባላል። ተልባ ማለት ነው። እና ተፈልቶም ይጠጣል። እንዲህ በጥሬውም ትጠጪዋለሽ። ይሄስ እዚህ ጋር ያለው ይሄም እንደዛው የጎፍላ መድኃኒት ነው። ይሄም ብዙዎቹ ለመድኃኒትነት የሚያገለግሉ ናቸው። ይሄ ደግሞ ዘንጀቢል ነው። እነዚህ ግን ሀረር ላይ ብቻ ነው ያሉት። አዎ እዚህ ጋርም ያለው አሁን ይታየኛል። አዎ ሁሉም እንደዛው ነው። ይሄ ሮቃ ነው አይደል? መድኃኒት የምጠጣበት ነው። እንዴው ብዙ ወደ ሀረር ድሬዳዋ ይገኛል። ከዚህ በታች ነው የሚገኘው። ይሄ ስንት ነገር ይደረግበታል። እንዲህ በውሃ ውስጥ አድርገሽ ተዘፍዝፎ ምንድን ነው ይሄ በሩዝ ላይ የሚበላ እንደ አዋዜ የሚሰራ። አዎ እንደ አዋዜ ይሰራበታል። ይሄ እንደዛ ይሰራበታል። ይሄም እንደዛው ነው። ይሄ ራሱ ይሄም የጎፍላ ነው። በቃ እነኚህ መድኃኒቶች ናቸው። ሀረር ላይ ብቻ ነው የሚገኙት። እስከ ሰው መጥቶ ይገዛል። እስከ ውጪ ድረስ መጥቶ ነው የሚገዛው። ይሄ
እስከ ውጪ ድረስ ከዛ መጥቶ እዚህ ይገዛሉ። በጣም የሚገርም ነው። ስለዚህ ተመልካቾቻችን እንግዲህ የሚያዩ ሀረር ብዙ ሀብት አላት አይደለ? በጣም ሀብታም ሀገር ነች። መታችሁ ጎብኙ አይደለ? አዎ እንደዛ እንላለን። ለጎብኙ ብዙ ነገር ስለምታይበት በጣም ብዙ ነገር ይገኛል እና እዚህ መጥቶ ደግሞ እንዲጎበኙ በጣም እኛ እንፈልጋለን። ያለማየሁ ልጅ ተማር ልጄ ላልተማረ ቀኑ ጨለማ ነው። ተማር ልጄ ላልተማረ ቀኑ ጨለማ ነው። ምናልባት ግጥሙን አላስታውስም። ይሄ ዘፈን ደስ ይለኝ ነበር። ከዚህ ቀጥሎ ያለው ደግሞ እንደገና ትምህርት ቤቴ ፍቃዴን ጨርሼ ወደ አንቺ መጣሁኝ እኔ ትምህርት ቤቴ ውድ ነሽ ለሁሉም ሰላም ነሽ። ብቻ አላስታውስም። እንዲህ እያሉ እንደዚህ ትምህርትን የሚያሞክቱ አለ ለማነቃቃት ትምህርት ከተፈጥሮ ይሄ ምንድነው? እኔ ልጆቼንም ጭምር አሁን እኔ ተማሪ መንገድ ላይ ሳይ በተለይ ትራንስፖርትን በተመለከተ ተማሪዎችን መንገድ ላይ ሳይ የት ነው የምትሄዱት ብዬ ነው የምጠይቀው። መጀመሪያ የት ነው የምትሄዱት? እንዲያ ትምህርት ቤት እንዳለን የትራንስፖርት ከአውጥቼ ነው እስከ ትምህርት ቤት የማደርሳቸው። እንደገና በሄድኩበት ቦታ ሁሉ ባላጋርም ሆነ ከተማም ሆኜ እኔ ልጆችን ሳይ ትምህርት ቤት የለም ወይ ነው የኔ መጀመሪያ ጥያቄ። አይ ጋሼ አለ በሉ ሂዱ ትምህርት ቤት። ምንድነው ችግር አለባችሁ? ትራንስፖርት ተቸገረ ምንድነው ብዬ እዚህ አይነት ጸባይ ያለኝ ነው። ሁሉ ጊዜ በትምህርት ላይ ነው እኔ ትኩረቴ ሁሉ ጊዜ። በጣም ደስ ይላል። ጥሩ ነው። ተማሪዎችን ማበረታታት የሚሰሩት ስራ በጣም ይሄ ነው እኔ ሁሉ ጊዜ እና እኔ ብዙ ነገር ነው ያሳለፍኩ። በንግድም ዓለም ውስጥ ነበርኩ። በመንግስት መስሪያ ቤቶችም ያው እንደነገርኩሽ ቅድም 20 ዓመት ሀረር ከተማ መዘጋጃ ቤት 25 ዓመት ነው ሰራሁት። በዚህም ቀበሌ በትልቁ ቀበሌ 03 የሚባል ቀበሌ አካባቢም 25 ዓመት በሊቀመንበርነት አስተዳድሬ ያለው እና ይሄ እኔን አሳልፋለሁ። ሀረሬ ዙለሽኝ ማኑ ሀረሬ ዘለሽኝ አይንታሽ ሀራሬ ጌይባዴ የቦርደሽካ ሰላመቴ። በአማርኛው ምንድን ነው እስቲ የሚያወድስ? ሀረር ያሳደግሽኝና የወለድሽኝ አገሬ ነሽ። ባለሁበት ሰላምታ ይድረስሽ ማለት ነው። በጣም ደስ ይላል። ይድረስ አይደለ? ለሀረሪዎች ሁሉ መጥተው እንዲጎበኟት ውጭ ሀገር ያሉት ሁሉም ሰው መጥተው ሀረርን ይወት ሀረር ተቀይራለች፣ ሌላ ሀገር ሆናለች። መጥተው እንዲያዩ እንፈልጋለን። ሰደዌይ አፈርዝ ዘባድ ሚዝ ዘምዘሜ ጌይ መገስኒ ባሮቴ ይባላል። ስለ ሀረር የሚያወድስ ነው። መልካም በጣም የምገልጻት ነው። የተከበራችሁና የተወደዳችሁ ውድ ተመልካቾቻችን የዛሬው የሳቅ በሳቅ ፕሮግራማችን እንዴት አገኛችሁት? በልዩ ሁኔታ ስለ ሀረር እየጠየቅን ስለ ጀጎል በተለይ ደግሞ የሀረሪዎች ባህል ቤት ምን ይመስላል የሚለውን እየጠየቅን እንግዲህ በዛሬው በልዩ የሀረር የሚሸት ጥያቄዎችን እየጠየቅን ነው ቆይታ ያደረግነው። ጥያቄዎቻችን መልሶቻቸውን ወደ እናንተ እናደርሳለን። የመጀመሪያው ጥያቄያችን ሀረር ስንት በር አላት የሚል ነበር። 5 በር ነው ያላት። ስማቸውም ፈላና በር፣ ኤረር በር፣ ሰንጋ በር፣ ቡዳ በር ይህን ይመስላል። ሌላው ጥያቄያችን ሀረር በቱሪዝም ዘርፍ ብራንድና ሎጎ አላት። በተለይ ደግሞ ጀጎል ውስጥ ለውስጥ መንገዶች ላይ በሰፊው በትልቁ ተጽፎ ተለጥፎ ተመልክተናል። ይሄ ምንድነው? ሀረር ህያውቷ ሙዚየም ዘ ሊቪንግ ሙዚየም በመባል እንግዲህ ይሄ ደግሞ ይበልጥ የቱሪዝም መስኩን ይበልጥ የሚያስተዋውቅ ትልቅ የማስተዋወቅ ስራ የሚሰራበት ነው። ስለዚህ አሁን ላይ ሀረር በቱሪዝም ዘርፉ ትልቅ ስራዎች እየተሰራባት ነው። ብዙ ጎብኚዎች ሀረርን ለመጎብኘት እየጓጉ ነው። ስለዚህ መታችሁ ሀረርን ጎብኟት እንላለን። ሌላው ጥያቄያችን በሀረሪ ባህል ቤት ውስጥ መደቦች አሉ። ብዙ የባህል ቤት ውስጥ እንግዲህ ብዙ ባህላዊ ነገሮች አሉ። እኛ ግን ለዛሬ የጠየቅነው ባህላዊ መደቡ የመጀመሪያው መደብ ወይም ትልቁ መደብ ምን ይባላል የሚል ጥያቄ ነበረ። ጊደር ነደባ ይባላል። እንግዲህ ትልቁ መደብ በመባል ይታወቃል። በ5 መደቦች ነው ያሉት። እኛ ግን ለዛሬ አንዱን መደብ የመጀመሪያውን ጠይቀናል። ሁሉም የጠየቅናቸው ተጠያቂዎች እንግዲህ መልሰዋል። ጀጎል ውስጥ እየኖረ ስለ ጀጎል ስለ ሀረር አለማወቅ ያስተዛዝበን ነበር። ሁሉም መልሰዋል። ከሀረር ውጪም ያላችሁ የተለያዩ ዓለማት ላይ ያላችሁ እንግዲህ ሀረርን ለማወቅ ለመጎብኘት የምትፈልጉ ቀደም ብላችሁ እንግዲህ ሀረርን የምታውቁ አሁን ደግሞ ምን ትመስላለች ላላችሁ መታችሁ ጎብኘዋት፣ በደንብ እወቋት። እንግዲህ ሀረር አሁንም
ኑ እያለች እንግዶቿን ትጠብቃለች። ሁሌም ክፍት ናት ለእንግዶቿ። ህዝቦቿ በፍቅር ይጠብቋቸዋል። መታችሁ ጎብኟት እንላለን። የዛሬው የሳቅ በሳቅ ፕሮግራማችን ስለ ሀረር ላይ ያተኮረው ፕሮግራማችን በዚሁ አጠቃለለን። ሳምንት ደግሞ በተለየ ሁኔታ በሳቅ በሳቅ ፕሮግራማችን እንገናኛለን። ሳምንቱ የሰላም የፍቅር የምንስቅበት ሳምንት እንዲሆንላችሁ እንመኛለን። መልካም ሳምንት።